ሄርሜላ ይሄን ነገር እኮ አምነሽ ነው አይደል ወደ አብርሃም ህይወት የመጣሽው። ስትመጪ ደግሞ ልጅ እንዳለው ትዳር እንዳለው ልጁን በየትኛውም አጋጣሚ ማግኘት እንደሚችል ይሄንን ውስጥሽን አሳምነሽ ነው አይደለ? ስለዚህ ልጁን ለማግኘት ደግሞ ከሩታ ጋር መገናኘቱ የማይቀር ነው። ይሄንን ማሳመን አለብሽ ከአሁኑኑ ብቻም ሲሆን መጀመሪያም ወደ እሱ ህይወት ስትገቢ ይሄን ነገር አምነሽበት ነውና ዛሬ ላይ በጣም ተናደሻል። ዛሬ ላይ በጣም ሆት ሆኖሻል። ዛሬ ላይ ይሄ ትክክለኛ ማንነትሽ ነው እያንጸባረቅሽ ያለሽው። ገብቶሻል አይደለ? ምንም የተፈጠረ ነገር የለም። ምንም ሲያደርጉ አላየሻቸውም አይደለ? ምንም እኮ ያደርጉ አይደለም። ምን ሲያደርጉ አየሻቸው? አሁን የአንቺ ስጋት እኔን ትቶኝ ወደ እሷ ጋር ይመለሳል ነው ስጋትሽ። ያ ነው አይደለ? እንግዲህ ከዚህ በፊት ታውቃላችሁ ሩታንም እንደዚህ ነበር ሲያደርጋት የነበረው። አርግዛም ነበር ይሳት ይሄ ነገር ሲፈጠር የነበረው አይደለ? ስለዚህ እስኪ አንቺም አንዳንዴ እሷ የደረሰባትን ስሜትና ጉዳት እስኪ አንቺም ተካፋያት። እስኪ አየሽ እንዴት እንደሚያናድድ። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አፍቼ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁ። እንግዲህ በእነዚህ ጭቅጭቆች መካከል እኔ በጣም ደስ ሲለኝና በቃ የሆነ ግርም ብሎኝ እየተመለከትኩኝ የነበረው የልዑሌን ደስታ ነው። አያችሁ አይደለ? ህጻናቶች ምን ያህል በቃ የሆነ ነጭ ወረቀት እንደሆኑ ማይንዳቸው ምን ያህል በቃ ንጹህ እንደሆነ እየተመለከትኩ ነበር። በተለይ ባባ እያለ ነበር ደስተኛ ነበር። እና ይሄ ነገር በዚሁ የሚቀጥል ከሆነ ልጆች ላይ ምን አይነት ተጽዕኖ እንደሚፈጥር መመልከታችሁን እንግዲህ አትዘንጉ ማለት ነው። ለምን ይሄ ልጅ አሁን ትንሽ ነፍስ ያወቀ ቢሆን የነዚህ የቤተሰቦቹን ጭቅጭቅ በሚሰማ ሰዓት ሃይምሮ ላይ የሚያስቀምጠው ነገር ጥሩ አይደለም አይደለ? ግን ደግሞ ሄርሜላ ዛሬ በጣም ረብሸሻል። በጣም ልትናገሪ የማይገባሽን ቃላቶች ነበር ስትሰነዝሪ የነበረው። በተለይ አንቺ አብርሃምን የምታምኙ ከሆነ በቃ ማለት የዚህን ያህል እንደዚህ በጣም ልትጮይ በጣም ይሄ ያለ የሌለውን ኃይልሽን ተጠቅመሽ መናገር አልነበረብሽ። በቃ አንቺ የምትወጪው የምታፈቅሪው ከሆነና በቃ በሱ ላይ እምነት ካለሽ ውጭ ማውራት ትችላላችሁ እኮ። አገኘሽው አይደለም? ምንም የተፈጠረ ነገር የለም። አግኝተሻል። ምንም ሲያደርጉ አይደለም። ኖርማል ቆመው እያወሩ ነው። አብርሃምም ተጠርቶ ነው እዛ ቤት ድንገት ነው የሄደው። ምንም ሲጀመር ምንም የፈጠሩ ነገር እኮ የለም። ይህን ደግሞ እራሽን አሳምኙ። አብርሃምና ሩታ በልጃቸው ኬዝ ምንጊዜም ይገናኛሉ። መግቢያ ላይ እንዳልኳችሁ ገና ልጁ ከፍ ሲል ትምህርት ቤት ይሄዳል አይደለ? የዛ ሰዓት ደግሞ የበለጠ ሞር ልጁን ትምህርት ቤት ያደርሰዋል፣ ያመጣዋል፣ ብዙ ነገሮች ይፈጠራሉ። ስለዚህ ታዲያ ከሉል ጋር ተገናኘ ማለት እኮ ወይም ደግሞ ልጁን እዚያ ቤት ላይ ሄደ ማለት የዚህን ያህል ሌላ ታሪክ ተፈጠረ ማለት አይደለም። እኔ አላውቅም። አንቺ አሁን ላይ የሚሰማኝ ስሜት ያው እንደነገርኳችሁ አብርሃም ወደ ሩቲ ጋር ይመለሳል ነው። ለምን አሁን ላይ ሰላም ስለፈጠሩ አሁን ላይ በተለይ ኤፋ ስላለ ምንም ደስ አላላትም። በቃ ገና ለገና ጥሎኝ ይሄዳል ነው ስሜቷ። ግን ደግሞ እርግጠኛ ሆኝ አንድ ሰው ስትወጁ በዛ ሰው እርግጠኛ ነው የምትሆኙ አይደለ? እነዚህ ነገሮች ደግሞ እንደሚፈጠሩ ማወቅ አለብሽ። እንዲሁም ደግሞ ሩታ እኔ አላውቅም። እኔ እኮ የሩታ አንዳንዴ ይሄ በቃ አይደለ በጣም እንትን ናት፣ ስማርት ናት ስላችሁ እዚህ እኮ መናገር የለብሽም። ምናልባት ከዚህ ፊት የበደለሽ ያስከፋሽ ያስቀየመሽ ነገር ከሌለ ምንም ሲያደርግ አላየሽም። ኖርማል ነው። ልጁ ላይ ነው የመጣው። ምንድን ነው አከበርሽ እያለቻት ነበርና እውነቷን ነው። እኔ የዛሬ ሄርሜላ እንደዚህ መሆን ማንነቷን ነው እያንጸባረቀችን ያለችው ነው የምለውና እንግዲህ ዛሬ የተፈጠሩ ብዙ ነገሮች አሉ። ኤፋና እንግዲህ ዴቫም ተገናኝተው በሁለቱ እንስቶች ጉዳይ የተነጋገሩ ነበረ። ምንድን ነው የተነጋገሩት? ለምንድን ነው ከአንዱ የማይሆነው ወንድሜ ነው። ያው ለምን ከአንዱ አይሆንም ማለት ሩታ ጋር ሲሄድ ያው ሩታን የመፈለግ ስሜት ነው ለሩታ እያንጸባረቅ ያለው። ያ ደግሞ ሩታን ባይጎዳትም እንኳን እንደ ሰው እኛ እዚህ ጋር አሁን ሀሳብ እንደምንሰጠው አይደለም ማለት ሩታ ሳይሰማት ቀርቶ አይደለም፣ ሳትናደድ ቀርታ አይደለም። ግን ጎበዝ ናት፣ ራሷን የምታጠነክር ጀግና ሴት ስለሆነች ነው እንጂ እኮ እንደ አንድ እንስት በጣም እዚህ ህይወት ላይ ዋጋ እንደከፈለች ለሱ በጣም ብዙ መስዋዕት እንደከፈለች ዝም ብሎ አይደለም። እንደዚህ እዚህ አሁን የደረሱበት ታይም ላይ የደረሱት እኮ ዝም ብሎ አይደለም። ይህ ፍቅር ዋጋ ተከፍሎለት ነው እስከ ልጅ ድረስ ህይወትን እስከ መስጠት ድረስ የደረሱ አይደለም። ስለዚህ
ብዙ ይሰማታል። ግን ብዙ ነገሮችን ችላ ይሄ እንዴት ነው አንዳንድ ሰዎች እየተናደዱም ራሳቸውን ደስተኛ ለማድረግ ይሞክራሉ፣ ግን ውስጣቸው ይሰማዋል፣ ይናደዳሉ። ሳይናደዱ ቀርቶ አይደለም። ብዙ ጊዜ እኛ በሩታ እንገረማለን አይደለ? በጣም ቻይናት እንዴት አስቻላት እንላለን አይደለም? ግን የልቧን እሷና የልብን የሚመረምረው ፈጣሪ ነው። ለምን አንዳንድ ጊዜ የሆነ ሰዎች አይደሉም ይሄ ውስጣችን የሚረዱልን፣ ወይ እናት ወይ አባት ወይ እህት ወይ ወንድም ወይ ጓደኛ ወይ ዘመድ አለ። ልብን የሚያውቀው ሰሪው ነው፣ ፈጣሪ ነው አይደለም? እና ሄርሜላ ከዚህ በኋላም እንደዚህ አይነት ክስተቶች እንደሚፈጠሩ ራስሽን ማሳመን እንዳለብሽ ነው የተስፋ የማደርገው። ለምን ይሄ ምንም ሊገርምሽ ሊደንቅሽ እኔ አላውቅም ማለት ጭራሽ መገናኘት የለበትም ነው ከልጇ መገናኘት የለበትም ነው። አንቺም እኮ ይህን ነገር አምነሽበት ውስጥሽ ማለት ዳር እንዳለው ልጅ እንዳለው አምነሽበት ነው የገባሽው አይደለ? ማለት አሁን ላይ ነው የሆነ ማለት የባነንሹ አሁን ላይ ነው ይሄ የአንቺ መፀነስ የአንቺ ማርገዝን ስታውቂ ነው አሁን ላይ አብርሃምን ለመቆጣጠር አብርሃምን አላደለ የተገባ የተወጣ። በነገራችን ላይ ወንድ ልጅ የተገባ የተወጣ የሚወድ አይነት አይደለም። ህጻነቱን ይፈልጋል። በነገራችን ላይ ወንድ ልጅ ጭቅጭቅን አይፈልግም። ወንድ ልጅ እውነት ነው። አብርሃም ደግሞ ባህሪው እንደዚህ አይነት ነገሮችን አይወድም። ከዚህ ፊትም ስንመለከት ነበረ። ይሄ ጭቅጭቅ ምናምን ነገር የሚወድ ሰው አይደለም። አብርሃምን አሁንም በራስሽ ችግር ውስጥ እየፈጠርሽ ያለሽው አንቺ ነሽ። ለምን ከአብርሃም ጋር ለመጣላት ከአብርሃም ጋር ሌላ ነገር ለመፍጠር እያደረሽ ያለሽው አንቺ ነሽ እንጂ በዛሬ ቪዲዮ ላይ ምንም የተፈጠረ ነገር እንደሌለ እየተመለከች የዚህን ያህል ሆት መሆን የዚህን ያህል መናደድ አይጠበቅብሽም። አብርሃም እንግዲህ ግራ ተጋብቶ የተፈጠረው ነገር ለምንድን ነው የማታስረዷት? እኔ ምንም የማውቀው ነገር የለም የመጣሁትኝ ችግር ተፈጥሯል ቶሎ ድረስ ብለው ነው የመጣሁትኝ እና እኔ ምንም የማውቀው ነገር የለም አንቺ እንዴት መጣሽ ማነግሮች ነው እያላት ነበርና እንግዲህ ይሄ ነገር ዝም ብላ አይደለ የመጣችሁ፣ እሷም ተደውሎላት ነው አይደለ የመጣችሁ። የሆነ የተቀናበረ ነገር ኖሮ ነው አይደለ? አያችሁ አይደለ ምን ያህል እንደሚያናድድ። ሩታም እንደዛ ነበስት በግን የነበሩ ሊያውም አንቺ እንኳን ገና ጸነስኩ ደረጃ ላይ ነሽ። እውነት ይሁን ውሸት ይሁን እኛ አናውቅም። ሩታ ግን እርጉዝ ሆና ብዙ ሪያክቶች ስታሳየ የነበርሽ አይነት ነሽ። በጣም ብዙ ነገሮች ስታረግ የነበርሽ ነሽ። በጣም ሊደረጉ የማይገባቸውን እንደ ሴት በራሷ ላይ እንዲደርስባት የማትፈልገውን ነገር እያደረግሽ እያሳይሻት ነበረ። ስለዚህ ነግበኔ ነው ብዙ ጊዜ አንዳንድ የምናደርጋቸው ነገሮች እኛ ላይ ነገ ላይ እንደማይደርሱ በእርግጠኞች ነን። ይኸው ዛሬ በትንሹ በጥቂቱ እንኳን ገና ለገና ዋሽተኸኛል፣ ለምን ሳትነግረኝ ሄድክ? እኔ ልጅህን እንዳታይ አድርግሃለሁ ወይ? እንዴት ልትመጣ ቻልክ? አሁን ቅርብ ሰዓት ላይ ተደዋውለን አልነበረም ወይ? እዚህ ቤት መምጣት እንደማትፈልግ ነገርከኝ የለም ወይ? ልጄንም ማግኘት ብፈልግ በውጭ ነው ብለከኝ የለም ወይ? የተለያዩ ሀሳቦች ስታነሳ ነበረ። በጣም እንደው በሩ ባይዘጋና እንደዛው ቢሆን ኖሮ ምናልባት ጎረቤት ይመጣል እንዳላላችሁ መቼም ይመስለኛል ሁሉም እዛው ቢልዲንግ ላይ ይመስለኛል የሚኖት። ለምን የቤቱ አቀማመጥ ወይም ደግሞ የቤቱ ሁኔታ ሁልጊዜ ስታዩት የሄርሜላም የና አቤልም አንድ አይነት ነው የሆነ በሩ ምናምን እና እዛው አንድ ቢልዲንግ ላይ የሚኖሩ ነው የሚመስለኝ እንደ እኔ ሀሳቢ ነው። እና ምንድን ነው ሁሉም እንግዲህ አሁን ላይ በአብርሃምን በሩታ ዙሪያ ያሉት ፋሚሊዎች ያው ሰላማቸውን ይፈልጋሉ። ግን ደግሞ ከሰላማቸው ባሻገር ደግሞ ለምንድን ነው ከአንዷ ጋር የማትወስኑ? ለምንድን ቆራጥ የማትሆነው ነው? ለምን ሩታንም ይፈልጋል ሄርሜላንም ይፈልጋል። ይሄ ደግሞ ህይወት ላይ የሚሆን ነገር አይደለም። አንዱ መርጦ ከአንዱ ጋር መጓዝ ነው። አዎ በልጃቸው ጉዳይ ይገናኛሉ። አዎ ልጃቸው ከልዩነታቸው ይልቅ አንድነታቸው ነው። በየትኛውም አጋጣሚ እንዴ ቆይ ለምሳሌ እኮ ልዑል እግዚአብሔር አይበለውና የሆነ ነገር ቢሆን ቢያመው ምናልባት የአብርሃም እገዛ ቢያስፈልጋት እኮ ላይክ ላይ እኮ ልደውልለት ትችላለች። እነሱ ተኝተው ራሱ እኮ ከሄርሜላ ጋር እና እፈልግሃለሁ ልጃችን ትንሽ አመም አድርጎታልና እና ብትለው አትሄድም ልትዩ ነው። እኔ እኮ ግራ የገባኝ ነገር አምነሽበት እኮ ነው ይሄን ህይወት የገባሽ። አምነሽበት ደግሞ እዚህ ህይወት ላይ እስከገባሽ ድረስ ራስሽ ማሳመን አለብሽ። ውስጥሽም ማሳመን ራስሽም ማሳመን አለብሽ። ግን ከአብርሃም ጋር መጨቃጨቅና ከአብርሃም ጋር መጣላት የምትችይው አብርሃም የሆነ ስህተት ከእሷ ጋር ሲሰራ ምናልባት ተኝቶ አብሮ ምናልባት ሲስማት የሆነ ነገር ሲያደርጋት ኦኬ
ግን እንደዚህ በባዶ ሜዳ መፈንጨት፣ በባዶ ሜዳ እንደዚህ መሆን፣ ምንም ነገር ሳይፈጠር የዚህን ያህል እንደዚህ ራስሽን ማስገመትሽ ይሄ እንደኔ መልካም አይደለም። ለምን ብዙ ጊዜ እንግዲህ አብርሃምን በፍቅር ለመያዝ አብርሃምን በመንከባከብ አብርሃምን የራስሽ ለማድረግ የምታደርጋቸው መንገዶች በጣም የተለዩ ናቸው አይደለ? ስለዚህ ዛሬ ምን ተገኝቶ ነው እንደዚህ ሆንሹ? ቅድም ላይም እንዳልኳችሁ ዴቫና ኤፋ ተገናኝተው የተነጋገሩት ያው ብዙ ነገሮች አሉ። እኔ እህቴ ላይ ሊደርስ ማለት እህቴ ላይ እንዲደርስ የማልፈልገውን ነገር ሩታ ላይም ሄርሜላም እንዲደርስ አልፈልግም። ነገሮች መቆም አለባቸው። አንተም እያረካቸው ያሉት ነገሮች ጥሩ አይደሉም። ብታርፍ መልካም ነው። አዎ ከሩታ ጎን መቆምግ እጅጉ ደስ ይለኛል። እንዲሁም ደግሞ እግዚአብሔር ቢፈቅድና እኮ ቢወድ ሁላችንም ሩታና አብርሃም ልጃቸውን በጋራ እንዲያሳድጉ እንፈልጋለን። ግን ደግሞ ካልሆነ ሁለታቸውም ተለያይተው የራሳቸው ህይወት መምራት ይችላሉ። ግን አሁን ላይ የተፈጠሩ ያሉት ነገሮች ትክክል አይደሉም። ለምን የሚያሳያት ባህሪያቶች አሉ ለሩቲ። ያ ደግሞ ሩታን የሆነ እንደ ተስፋ እንደ መስጠት ነውና በልጃቸው ምክንያታዊ ይገናኛሉ አይገናኙም አይደለም። እዛ ጋም ደግሞ ሌላ እንስታለች አርግዣለሁ የምትል ከሱ ጋር ለመኖር ዝግጁ የሆነች እንስታለች። እዚህ ጋር እሷም ትጎዳለች። ሩታን በሚያገኛት ሰዓት ለሩታ በሚያሳያትና በሚሰጣት እያንዳንዱ ፈገግታዎችና እያንዳንዱ ቃላቶች ላይ እችኛውም ትጎዳለች እያለ ነበርና በነገራችን ላይ አንድ ሰው አምኖ ለሚያደርገው ነገር ይሄ ይጎዳል አይጎዳም የሚለው እሳቤ ኖርማል ነው። ለምን አምኖ ነው ያን ነገር የገባበት። ባያምንበትና ፈልጎ ባይሆን ኖሮ ኦኬ። ለማንኛውም የኔ ምርጥ ተወዳጅ ቤተሰቦች ድምፅ አላበዛባችሁም። እስኪ እናንተ ምን ተሰማችሁ? እርግጠኛ ነኝ እናንተም የነሱን ቪዲዮና ሀሳብ አዳምጣችሁ ነው የገመታችሁ ሀሳባችሁ ሼር የምታደርጉኝ። እስኪ የተሰማችሁን እናንተ ኮሜንት ላይ አስቀምጡልኝ። ብዙዎች እንግዲህ ኮሜንት እየተመለከትኩ ነበረ። በእነሱ ቤት አብርሃም የታቀደለ ሴራ ተንኮል አለ። ይሄ የሩቲና የኤፋ ሴራ ነው። ሄርሜላ ተረጋጊ፣ የተለያዩ ሀሳቦችን እየሰጡ እየተመለከትኩ ነበረ። ምንም ሴራ አይደለም ማለት ይሄ ኖርማል ነው። በነገራችን ላይ እኔ ብዙ ጊዜ እንዴት እንደሆነ አላውቅም፣ ነገሮችን ወደ ሴራ ወደ ተንኮል እንደምቀዩት አላውቅም። ሩታ ማለት እኮ ሚስቱ የነበረች የልጁ እናት የሆነች እንስት ናት። ሌላ ማትታወቅ ሴት እኮ አይደለችም አይደል እንዴ? አንዳንዴ ሚዛናዊ ብንሆን መልካም ነው። ለማንኛውም በጣም ወዳችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ